ጤና ይስጥልን አድማጮቻችን የዛሬው ሸገር ካፌ ውይይት በሁለት በዓላት መካከል ያረፈ ነው። ዛሬው ውይይታችን እንግዲህ ያው በበዓል መካከል ወደቀ ብለን ይላለማየው በበዓላት ጊዜ አብዛኛውን እንግዲህ ሰው የሚያሰባስበው የምግብ ስርዓቱ ይኖራል፣ ባህላዊ ጨዋታዎች ይኖራሉ እና የዛሬው ውይይታችን በዚህ ያተኩራል። አለማየሁ የካፌ ደንበኛችን እየሆነ ነው። ደራሲ አለማየሁ ገላጋይ ነው ዛሬ አብረን የምንወያየው። አለማየሁ ሳምንት በዚህ በምግብና በእኛ ባህላዊ ጨዋታ ጉዳይ ላይ ግንኙነቱን ሞልቬር አበራልኝ ብለህ ነበር። አዎ መልስ ሰጠኝ ብለህ ነበር። አዎ ወደዛ እንሂድ ወይንስ ይኸውልሽ እንደዚህ እንግዲህ እንደው በዓለም ነው እኮ ትንሽ ፈገግ የሚያሰኙ ነገሮች ያስፈልጋሉ። ለዛች ብለን ያመጣናት አለች። አሁን ባጼ ኃይለ ሥላሴ ጊዜ ነው ገና ወደ ንግስናው እንደገቡ ነው። ጣሊያንም ሳይገባ አካባቢ እንደውም ጣሊያንም ከወጣ በኋላ ምርጥዋ የሚባሉ ነበሩ። እንግዲህ ድንቅ ናቸው፣ የጃንሆይ አጫዋች ናቸው። ጃንሆይን በመፍራትም ይሁን በምን ሰው ሁሉ ያከብራቸዋል። መንገድ ላይ ድንቅ ናቸው፣ የጀግና ልብስ አላቸው። ልብሳቸው ብቻ አይደለም ልባቸውም የጀግና ነው። የጃንሆይ አጫዋች ይሁኑ እንጂ በሽለላም በምንም ጃንሆይ እንትን ሲላቸው የሚያጫውቱ እሳቸው ናቸው። ቆፍጠንም ያለ ነገር አንዳንዴ እንትን ይላሉና ደሞ የሎሌነትም ተግባራቸው መወጣት አለባቸው እንደ አንድ ሎሌ መጠን ማለት ነውና አንድ ጊዜ ያው እንግዲህ አንድ አሽከርም ራሱን እንትን የሚለው በስጋም አይደል በጥሬ ስጋ ጀግንነቱን ያሳያል። ጌታው ፊት ቆረጧት ያረጋል እና ምርጥዋም ማሳየት አለባቸው። ሎሌ ናቸው። ያንን ኩላሊት መሳጭ እንዳቀማቸው ነው እንግዲህ ኩላሊት ጥሬ ኩላሊት ቆረጥ ሲያረጉ ለካ ስር ኖሮታል። የገባውና የጥርሳቸው ላይ ተሰከው አላቀቃል ቢባል ሳይሆን ቀረና ምርጥዋው ሞቱ በኩላሊት ታንቀው። ያው ከጠላት ጋር ተናንቀው እንደማለት ነው። እና ያካባቢው ሰው ምን ብሎ ዘፈነ ይባላል እንግዲህ ኩላሊት ማንንም አይበላሽ የንጉሱን አጫዋች ምርጥዋን ገለሻለ እና ያው ኩላሊት መበላቱ አልቀረም እኮ ግን ያቺ ታሪክ ናት። ግን ምርጥዋ ከማህበረሰቡም ጋር የቀረበ ግንኙነት ነበራቸው ይባላል። ለምሳሌ በየመንገዱ ባገኙት ነገር ላይ ግጥም ያቀርባሉ። እየፎከሩ ነው ጎራዴያቸውን መሬት ላይ ላጥ ያረጉ ያስጩሁ ነው የሚሄዱትና ባለቅጠል ሲያዩ ባለቅጠል ይሏታል። ዞር ስትል እላይሽ ልንጠልጠል ይላሉ። እሳቸው ወደ ቀልድ ያዘነበለች ነች ባለንጨት ይላሉ። ዞር ሲሉ ትከሻ ላይ ሆኖ መንጨት ነው ምናምን ይላሉ አሉ። እና ማህበረሰቡ ይወዳቸዋል። አጅቦ ነው እስከ ቤተ መንግስት ያው ቤተ መንግስት አይገባም እንጂ አድርሷቸው ይመላለስ ነበር። እና እሳቸው ሲሞቱ ያኔ አበሻ ከኩላሊት ጋር ለትንሽ ጊዜ ስርቅታ የምትመስል መኮራረፍ አሳይቶ ነበር። አዎ ወደ ሞልቬር እንሄዳለን። ምንድነው እያልኩ ጠይቅ ነበር በፊት። ኢትዮጵያውያን ብቻ ናቸው እንትን የተጠቀሙበት ከምግብ ከንቆቅልሹ ጨዋታው ከገበጣውም ከምኑም ከሀገር ጋር ታሳቢ እንድትሆን ሁሉም ነገር ወደ ጦር ግንባር እንዲባልበት ስልቱ የኢትዮጵያውያን ልዩ ስለሆነ ነው ብዬ አስብ ነበር በፊት። ለዚህ ምላሽ የሰጠኝ ሩዶልፍ ሞልቬር ነው። የትራዲሽን ኤንድ ቼንጅ ኢን ኢትዮጵያ የሚል መጽሐፍ አለው። አንቺም አንብበሽዋል። የምግብና መጠጥን አንስቶ የሚያወሳበት ቦታ አለ። የኢትዮጵያውያን የምግብና የመጠጥ ፉድ ኤንድ ድሪንክ የምትል ንዑስ ርዕስ አለችው። እሷ መግቢያ ላይ ምንድነው የሚለው ለከኛ ብቻ አይደለም የማንነት ዝም ብሎ ከእግዚአብሔር የተሰጠን አይደለም። ከምግብና ከመጠጥ ጋር የተያያዘ ማህበራዊ ተራክቦ የተጠናከረ ማህበራዊ ተራክቦ መፍጠር የኛ ብቻ አይደለም። ምንድነው የሚለው in an agricultural country ይላል like Ethiopia agricultural country ነው አይደል? It is natural that much attention is paid to food not only as a means of survival ይላል። ቅድም እንትና እንደተናገሩት የህልውናና ነፍስ የማቆያ ጥያቄ ሳይሆን ነው የሚለው አይደል? but also for social and cultural reason ነው የሚለው። ምግብ ተቀለለልን አይሽ አሁን እንግዲህ የኛ ጉዳይ ብቻ አይደለም። ይሄ አግሬሪያን ሶሳይቲስ የሚባሉት በሙሉ ኑሯቸው በእርሻ ላይ የተመሰረተ ማህበረሰቦች በሙሉ ትኩረት የሚሰጡት ምግብ ላይ
ግን ለመኖርና ለመብላት ለመጠጣት ብቻ አይደለም ማህበራዊና ባህላዊ የሆነ ፍቺ አለው ብሎ ነው የሚታሰበው አብዛኛዎቹ የዓለም ክፍሎች እኮ በእርሻ ላይ የተመሰረተ ነበር እንደውም ይኸውልሽ አልቪን ቶፍለር የጻፈው አለ ፊውቸር ሾክ የሚላለው አንድ ደግሞ ሌላው the third wave የሚል መጽሐፍ አለው the third wave የሚነግረን ይሄንን ነው third wave ምንድነው ማዕበል አይደል ማህበራዊ ማዕበል ነው ማህበራዊ ማዕበሎች 3 ናቸው እኛ ሀገር ላይ የተካሄዱት ዓለም ላይ የተካሄዱት የመጀመሪያው ከዘላን የሆነው አኗኗር አይደል ጋርዮሽ ስርዓት ውስጥ ሆነው የሚመለከቷቸው አሉ ከብት ማደንና ፍሬ መልቀም አይደል ለከነዛ ፍሬ መልቀሙን ጫካ ይሄድሽ ተፈጥሮ ያበቀለውን ብቻ ሳይሆን ከተከልሹ የሚበቅል መሆኑን አወቁ ከብቱንም ደግሞ አጥምደሽና ምንም ብለሽ ካለመድሹ በቤትሽ ቁጭ ብለሽ ልታረቢው የምትችይ እንደሆነ አወቁ ስለዚህ ያቺን ያወቁባትን ቦታ the first wave ይላታል አየሽ እሱን ሲያውቁ ሴትል አደረገ ዝም ብለሽ ከብት ወይም አውሬ ወዳየሽበት አትሄጂም ፍሬ ወዳየሽበት ለመልቀም አትሄጂም በቤትሽ እንትን ማለት ያ ነው አግሬሪያን ሶሳይቲስ የፈጠረው ማለት ነው እርሻን ማጠናክሮ መቀጠል የከብት እርባታን ምን ጀመርሽ አይደል ሁለተኛው እኛ ያልደረስንበት አሁንም አግሬሪያን ሶሳይቲ አይደለ እኛ ያልደረስንበት ምንድነው የሁለተኛው ዌቭ የምንድነው የኢንዱስትሪያል አብዮት የሚባለው የኢንዱስትሪ አብዮት ከዛ ደግሞ የኮምፒውተር አብዮት አለ የነሱን ፍጥነትና ምናምን ነው የሚነግርሽ ማህበራዊ ህይወትሽን እንዴት እንደሚያመሳቅለውና ራስሽን እንኳን እንዳትመለከች የሚያደርግ ፍጥነት ውስጥ ማህበራዊ ፍጥነት ውስጥ ገበያለሽ እርስ በርስ እንዳትተያይ የሚያደርግ ማሽን የሆነ ማህበራዊ የሰው ልጅ ወደ ማሽንነት የሚለወጥበት ዛል ደረስን እኛ ስለዚህ ገናችንን የምናከብረው ልክ አግሬሪያን ሶሳይቲ ለምግብ የሚሰጠውን ትኩረት እየሰጠን ነው ማለት ነው እንግዲህ ምግብ ማምረት አለ የባህላችን ጨዋታችን ወጋችን ምናችን ሁሉ ከምግብ ጋር የሚያያዘው በዚህ ምክንያት ነው ለማለት ነው እኮ አሁን ግንኙነታችንን ብላቴን ጌታ ማህተመ ስላሴ በደንብ ይገልጹታል ብታይ ዝም ብሎ እኮ አይደለም የእንትን ላይ የምታየው የግብሩ ከመቅረቡ በፊት የተለያዩ እንትኖች አሉ የምንሄዳቸው ሂደቶች አሉ ለምሳሌ ግብር ላይ የሚቀርበው ስጋ አለ አይደል የስጋ የተለያዩ ባለስልጣናት አሉት የመጀመሪያው ወረገኑ ሹም ይባላል ጻፊ ላም ይባል ነበር በፊት ጻፊ ላም የላም ጻፊ ጻፊ ላም ይባል ነበር አሉ መጀመሪያ ወረገኑ ሹም ማለት እንግዲህ የከብት ክፍል ኃላፊ ማለት ነው የከብት ክፍል ኃላፊ ነው ወደ 15 የከብት ማደለቢያ ቦታዎች አሉ ማብሊያ ነው የሚባለው የተከለለ የመንግስት ማለት ነው ወደ 400 ምናምን ሄክታር የሚሆን መሬት አለ በየቦታው ጫንጮ ምናምን የሚባል ቦታ እዛ ላይ 700 የሚሆኑ የስር እንትኖች አሉት ብዛቱን እንግዲህ እነዛን ከብቶች የሚያደልቡና ለግብሩ የሚያበቁ 700 ከብቶች ናቸው 700 ሰዎች የሚከታተሉ ይሄንን ስራ ይሄ የወረገኑ ሹም እሱ ደግሞ ለስጋ ቤት ሹም አምጥቶ አደልቦ ያስረክባል የስጋ ቤት ሹም ደግሞ ወደ ቄራ ማሳረጃ ቦታ ውስጥና አሳርዶ ይሄኛው ለዋናው ግብር ይሄኛው ለምናምን ይሄ ንጉሱ ፊት የሚቀርብ ይሄኛው ደግሞ ለማቲው የሚቀርብ ምናምን ይያለ የሚደለድለው ይሄ ስጋ ቤት ሹም ነው የእንጀራ ሳላፊ ሹምም ደግሞ አለ እንጀራ የሚቆጥር 3 አይነት እንጀራ ነው 4 አይነት ነው ያለው ክብርና ደረጃሽን የሚያስጠብቅ ነው የመጀመሪያው ጋሬ የሚባለው ነው ከስር መሶብ መሙሊያ ይሉታል ጋሬ ማለት ከጥራጥሬ ከጥራጊ ከምናምን የሚጋገረው ለበዛብህ ደርሶት በዛብህ ይጭቃ ምናምን ይመስላል ያለው እሱን ነው እንግዲህ ከነንተኑ ጋሬ ከስር ይገባል ከዛ ደግሞ መካከለኛ አለ ጋሬ ላይ የሚያበቁ አሉ ጋሬውን የሚበሉ ከዛ እዛ ላይ ይነጠፍና ደግሞ ትንሽ ከፍ ያለ ደረጃ ያላቸው መሐለኛውን የሚበሉ አሉ ምንድነው ሰርገኛ ጤፍ ደግሞ ማለፊያ ጤፍ የሚበላ አለ ከላይ መኳንንቱ ሶስተኛ እንግዲህ አልፈሽ ነው ታች ጋሬው ጋር ደርሽበት አለው ማለት ነው የሚገርም አሁን ጋሬ ሆነ ለጤና ጥሩ እሺ አረ ጥራጥሬው አያቴ ደግሞ እዛ ቤተ መንግስት ውስጥ ይኖሩ ነበር ዝም ብለሽ ሄደሽ ቤት ካለ ገብተሽ ትኖር ያለሽ እኮ እሺ እና ሲነግሩኝ ምን ይላሉ አንዳንዴ በፉስቶ በርሜል ነው የሚቦካው እና ይሄ ጋሬ እንጀራው ወደ 2 ወር 3 ወር ሁሉ ተቦክቶ ሊቀመጥ ይችላል ተጠቅልሎ ነው የሚቀመጠው እንትን እኮ ነው
አሁን እኮ ትልልቅ ሆቴሎች ውስጥ ምናምን እንደ እቅድ ሲያወጡ ለአንድ እንደው ትልቅ ግብዣ ሲያወጡ እንደዚሁ በጊዜ ሰርቶ የሚያስቀምጧቸው ነገሮች አሉ። ይሄ እኮ አይኮመጥጥም ምን አይልም ይመስለኛል። ሙያ ያለው በትንሽ ውሃ ነው የሚቦካው ይመስለኛል። እንግዲህ አይታወቅም ሙቀት ባይኖረኝም ሁለት ወር ምናምን ማን ለጋሬ ደግሞ ትኩረት ሰጥቶ መጨረሻ ላይ ይጋግራሉ። እንግዲህ ይገርማል አለማየሁ አሁን በቃ በጣም ጥሩ የሚባለው ምግብ እሱ ሆኗል። ሳያውቁት እንግዲህ ተበድሏል። እንደምባል አሁን ቢሆን ይገለበጥ ነበር ነጩ ከስር ጋሬው ከላይ ይሁድስቲ እንዴት ዓለም ይመለከትብን የለም የጤፋችንን አንተ ምንድነው የምትለው አሁን ያይላል ያው ችግር ላይ ነው ያለው። እኛም እንግዲህ ከዓለም ጋር እየተወዳደረ ከጃፓን ከቻይና ሌላው ደግሞ የጠጃ ሳላፊ ሹማለ የትኛው ጋር ምን እንደሚቀርብ በተዋረድ ነው። ብዙ አይነት ጠጃ አለ። ለነራስ የሚቀርበው የጠጃ አይነት በካኪ የተጠለለ ነው። ካኪ ጨርቅ እንግዲህ አስቢው እንዴት አያወርድም እኮ ስንት ሰዓት ተጠብቂያለሽ እስኪወርድ ማለት ነው። ያ አምቡላው ሁሉ ላይ እንዲቀርዝ ይሄ እንግዲህ ፊልተር ይባለው ነው። እንደ ከፊልተርም በላይ ነው ይሄኛው ሳር የሚመስለው ነው። ቀለሙ ሰርዶ ይመስላል ይላሉ። ይሄ እንግዲህ ወይም ደግሞ እኮ በዝም ብሎ በጨርቅ በጃኖ ምናምን ልታረጊው በምንድነው ካኪው እንዴት መሰለህ ጡጥ ያለው ካኪ ይሰፋል እና እሱ ውስጥ ነው ይሄ ድፍርሱ ጠጅ ሱስ ይገባና ጠብ ነው የሚለው ጠብ ያለ ነው የሚጠራቀመው። እሺ እነራስም ጠብ ያሉ ጥቂቶች ስለሆኑ ለነሱ የሚቀርበው እሱ ነው። ሌላው ደግሞ ራሱ በራሱ የጠለለ ነው። አምቡላው ራሱ የጠለለ ነው። ጥቂት አምቡላ ሊኖር ይችላል። ስትጠጭም እየጠበቅሽ ይሆናል። አምቡላው ዝቅ ሲል እንደገና ትጠጫለሽ። በነሹሩቤ ነው ሹሩቤ የሚባል ብርል ያለው እሱንና ሆነ ብሎ ጠብቆ የሚያሳልፋል። እሱ የህልና የማርጎተራም ሹም አለ ደግሞ እሱ እንደዛው የህል እንደዚህ እጅ አስታጣቢ ሹምም አለ ደግሞ የትኛው ለብ ያለ ውሃ እንደምታቀርቢ ለየትኛው ቀዝቃዛ እንደምታቀርቢ ሁሉ አንዳንዱ ማስታጠብም የማያስፈልገው አለ። ማስታጠብ በሳር ጠርጎ ይብላዛው በጉዝጓሳው እንደሱ የሚላለ ፋናወጊም ደግሞ አለ እኮ ሹም አለ። ፋናወጊ ማለት መብራት ይዞ የሚቆም ጧፉ ተገምዶ ውፍረቱ በጣም እንትን እስከሚሆን ድረስ አለ። እሱ ፋና የሚይዝ ፊቱን ወደ ግርግዳ መልሶ ነው ሰው ሲላመጥ ማየት የለበትም። እሱ ስርዓት ነው ለካ አያቶቻችን እኛ ላይ አምጥተው ጉድ የሚያፈሉብን። ኩራዝ ይዘን እንቆማለን እኮ ፋና ወጊ ሆነናል ልጆቻቸው ማለት ነው ለነሱ። የፋና ወጊ ያለ የልፍኛ አስከልካይ ያለ የምድረ ግቢ አዛዦች አሉ። እነዛ ደግሞ የምድረ ግቢ አዛዦች እንግዲህ ያንን ጨፈቃውን ይዘው የሚገስጹት ናቸው። ያንን ይሄ ሆ ብሎ የሚመጣውን ገርስሶ እንዳይገባ የሚጠብቁት ናቸውና ተዋረድ አለው። ተዋረድ ብቻ ሳይሆን ዝግጅቱም ምናልባት አመት 2 አመት ምናምን የሚፈጅ ነው ማለት ነው። ግብር ዝም ብለን እኛ የምናየው ፍቅር እስከ መቃብር ካለበት ከጉለሌ ተነስቶ እዛ ግብር ቦታ ሲሄድ የሚያየው አይደለም። ከዛ በፊት ብዙ ዝግጅቶች አሉ። አገርን ማዕከል ያደረገ ምናልባት ተልእኮም ስላለው ይሆናል በየደረጃው ተደልድሎለት የሚተዳደርበትን እንግዲህ ስለ ምግቡና ስለምኑ ደግሞ ጥሩ አርገው ጸሐፊ ትእዛዝ ገብረስላሴ የጻፉትም አለ። ደግሞ አንዳንድ የሚያስቅሻል እኮ ምግብን የምንሰጠው ቦታ አለ። የምትሰጪው ቦታ እኮ መነሻውም ምኑም ዞሮ ምናልባት ከዛው ጋር ስላያያዝኩት ይሆናል። ልዕልት ወለተ እስራኤል ናቸው የሚባል አለ። አልጋ ወራሽን ከማግባታቸው በፊት ጃንሆይ የወጣት ሴቶች እነዚህ ልዕልት ሳይሆን ከፍ ያሉ የተሻለ ደረጃ ያላቸው ወጣቶች የሚማሩበት ምናምን ቦታ ላይ ይሄዳሉ ጃንሆይ ለጉብኝት። ልክ ሲገቡ ሴቶቹ በሙሉ እየበሉ ነው። ሁሉም ተነሱ ጃንሆይ ሲመጡ። አንዲት ሴት ብቻ አልተነሳችም። ጃንሆይ ቀጥታ ወደሷ ሄዱ። ቁጭ ብላ ትበላለች ዝም ብላ። ያቺ ሴት ልዕልት ወለተ እስራኤል ናት። እና ቁጭ ብላ ስትበላ ሄዱና ጃንሆይ ከኋላ እነዚህ ሁሉ ባልንጀሮችሽ ሲያከብሩኝ ስለምን አንቺ አላከበርሽኝም አሉ። አይ ጃንሆይ ይሄም እኮ ንጉስ ነው አለቻቸው። ምግቡ ነው ይሄም ንጉስ ነው። እንግዲህ ዛሬም ድረስ እሳቸው ተቆጥተው በዛ እንዲህ ደፍራኝ ምናምን አላሉም። አዩት አስተዋይ ናት አሉና ለልጃቸው ዳሯት። እንግዲህ አሁንም እኮ ገበታ ንጉስ ነው ይባላል። ገበታ ንጉስ ነው። አሁን እዛ ግብር ላይ ደግሞ ያላወራ ነው። ገበታው ሲመጣ ልዑላን ምናምን ሁሉ ይነሳሉ። ቆመው ነው የሚያሳልፉት ምግቡን በአክብሮት ነው። ምግብ ገበታ ሲመጣ ዝም ብለሽ ቁጭ እንዳልሽ አትጠብቂውም። የተለየ ሴሬሞኒ አለ። ራሶች ልዑላን ምናምን ሁሉ ተነስተው
በይበልጥ የንጉሱ ገበታ ሲመጣ ባጠገባቸው ሲያልፍ ተነስተው እንትን ይሉታል ይሳለሙታል ደና ገባ ይመስላል እንደሱ ይላሉ እና አመስግነው ነው ሄዶ ቁጭ የሚለው ንጉሱና ለእልቷ ለገበታው የማይነሱት በሰዓቱ ስለማይቀርቡ ነው በሰዓቱ እንዳይቀርቡ የተደረገው ምናልባት ለገበታው እንዳይነሱ የፕሮቶኮል ጉዳይ ነው የፕሮቶኮል ብቻ ሳይሆን ለገበታው አብረው ከልዑላን ጋር እንዳይነሱ ይችላል እኩያ ስለሆኑ ለኩያ እንደነሳም ነው ኖር አንለውም ነው እና ይኸውልሽ አንድ አጋጠመኝ አንድ ጊዜ የመጀመሪያው